ሰላም 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 ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ ብስት ይበልልኝ። ባላችሁበት ቦታ ሰላማችሁ ይብዛ። ውድ ቤተሰቦቼ ጨረቃ ፋሚሊ እንዴት ናቸው? ሰላም ናቸው ወይ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ሰላማችሁ ብስት ተረፍረፍረፍ ይበልልኝ። እንግዲህ ዛሬ ልጆቻችን ቤት ገብተዋል። እግዚአብሔር አምላክ አብሯቸው ይግባ። እግዚአብሔር አምላክ ይከተላቸው። በህይወት ዘመናቸው ደስታ እንጂ ክፉ አያገኛቸው፣ መጥፎ ነገር አያገኛቸው። በህይወታቸው ሁሌ መደሰት ይሁን፣ ሳቅ ይሁን፣ ቤታቸው ሳቅ ይሁን። ቅድስት ድንግል ማርያም ካሁን በኋላ ኑሯቸው፣ ጎጆቸው፣ ቤታቸው የሳቅ የደስታ ታድርገው። ካሁን በኋላ ክፉ ታርቅላቸው፣ መጥፎ ነገር ታርቅላቸው። በህይወት ዘመናቸው ደስታ እንጂ መጥፎ ነገር ለሰከንድ ሰዓት አያገኛቸው። ሁሌም በባለዳ ደስታ ያገኛቸው፣ ሰላም ያገኛቸው፣ ሳቅ ያገኛቸው። ቤታቸው የእልልታ የምስጋና ይሁን። ካሁን በኋላ ቀለበቱ፣ ሽምግልናው፣ ሰርጉ፣ ልደት፣ ክርስትና እንጠብቃለን። እግዚአብሔር ደግሞ ይሄን ማስተካከል አያቅተውም። እግዚአብሔር ደግሞ ይሄን ማድረግ አያቅተውም፣ ያደርጋል። አብርሃሙ ስላሴ ቤታቸው ይግባ፣ ያብራላቸው፣ ህይወታቸው ያብራላቸው፣ ጎጆቸው ያብራላቸው፣ ዘመን ህይወታቸው ሁሉ እየተድላ ያደርግላቸው። የሰሩት ይባረክ፣ የነኩት ይባረክ፣ የጨበጡት ይባረክ፣ ያያቸው ይውደዳቸው፣ የሰው አይን ውሃ ያደርግላቸው፣ የሰው አፍ ውሃ ያደርግላቸው። በዘመን ህይወታቸው ሁሉ መደሰት እንጂ ክፉ ነገር አያገኛቸው፣ መጥፎ ነገር አያገኛቸው። የስደት እህቶቼ በሰላም የወጣችሁ በሰላም ለሀገራችሁ ያብቃችሁ። ክፉ ነገር አይንካችሁ፣ መጥፎ ነገር አይንካችሁ። በህይወት ዘመናችሁ መደሰት እንጂ ክፋት ነገር አያገኛችሁ ወድቶቼ። እና ዛሬ ያው ፍፄም እንደዛው ነው። ፍፄም የፍፄም ነገር ይጣራልን፣ ያው እናጣራዋለን። አንተውም ጨረቃ ፋሚሊ እኮ አንተውም። እኛ ጀምረነው ነበረ ተተነው ነው። አሁን ደግሞ ይጣመሩልኝ ነው በየቦታው። ዛሬ ደስታ ስለሆነ ነው ኮመንት ላይ ያው ደስታችን መግለጽ ነው። ነገ ደግሞ ይጣመሩልን ነው። ይጣመሩልን ብሩኬን ፍፄና ልጅቷ ይጣመሩልን ነው። እንደ ድሮ ሀይሚና ብሩኬ ይጣመሩልን አይደለም በየኮመንት ምንለ ነበረ። ይጣመሩልን ግን ይለያዩ ሳይሆን ይጣመሩ ብለን መጨረሻ ይለያዩ እንዳንል እንጂ ይጣመሩልን። እንግዲህ ዛሬ ብሩኬና ሀይሚ ወደ ቤት ገብታለች። ቅድስት ድንግል ማርያም ምስጋናና ክብር ይድረሳት። ወደ ቤቷን ተመልሳለች። ብሩኬ ብዙ ነገር እያወራ ነበረ። እንግዲህ ቃልን ገብቶላታል። ካሁን በኋላ አለሷ ሴት ላያገኝ፣ አለሷ ምንም ነገር ላያደርግ፣ አለሷ ፍቃድ ምንም አይነት ነገር ማድረግ እንደሌለበት ቃል ገብቶላታል። ቃልን መግባት አለበት። ለምን ባል ለሚስቱ ማያማከር ከሆነ፣ ሚስት ለባሏን ማታማከር ከሆነ ይሄ ትልቅ ችግር ይፈጠራል። በሁለት መካከል ትልቅ ችግር ይፈጠራል። እናንተም ብትሆኑ ከባላችሁ ደብቃችሁ የምታደርጉ ገንዘብ ሊሆን ይችላል፣ ግን ብዙ ነገሮች አሉ፣ ማይደበቁ ነገሮች፣ ነገ የሚጎዱ ነገሮች፣ ነገ ያልሆነ መንገድ የሚጥሉ ነገሮች መደበቅ የለባቸውም። ነጌስ የሚባል ነገር አለ። ነጌስ ይሄ ነገር ችግር አይፈጥርም ወይ? ነጌስ ይሄ ነገር ደብቄ መጥፎ ነገር አይፈጥርብኝም ወይ የሚባል ነገር አለ እና አሁን ሀይሚ ምናለች? ከኔ ምንም ነገር ላደብቅ፣ ከዚህ በፊት ካንተ ብዙ ነገር ተፈጥረዋል፣ ብዙም ነገር ደብቄብህ ይሆናል ፍቅረኛሞች ከሆንን፣ ግን አሁን ከኔ ላደብቅ፣ ካንተ ላልደብቅ አለችው። ምንም ደብቀህ ነገር የለም አለችው። እና ለምን መሰላችሁ? አንዳንዴ አለማወቃችን በጣም ይጎዳናል። በጣም ትልቅ ጉዳት ያመጣብናል። ምን ያመጣብናል ብትሉ፣ መደባበቅ ቤት ያፈርሳል። መደባበቅ ህይወት ምንቅርቅር ያወጣል። መጥፎ ነገር ላይ ይጥላል። እውነት ነው። ካሁን በኋላ የምን ሴት ነው የምን ወንድ ነው የምን ሴት ማግኘት ነው። በቃ የስራም ቢሆን አብረው መስራት፣ ስራም መስራት ሲፈልጉ አብረው የሚያመጡት ከሆነ ነገ ችግር ማይፈጥርባቸው አጣርተው አይተው የሚያመጡ ከሆነ ነው። ካሁን በኋላም ደግሞ ሴትም አስፈላጊ አይደለችም። በህይወታቸው ሁለቱ በቂ ናቸው። የተለያየ ስራ በመስራት የተለያየ ነገር በማምጣት ሁለቱም መስራት ይችላሉ። ሁለት አባቱ ተጣምሮ የሚሰራ ከሆነ የትኛውም ነገር ማይወገድ ነገር የለም። የትኛውም ነገር ማይሸነፍ ነገር የለም። ብዙ ነገሮች አሉ። የስደት
የስደት እህቶቻቸው አሉ። በሳምንት 2 በእነሱ ጥያቄና መልስ ቢሰሩ፣ በሌላ ቀን ራሳቸው ደግሞ በራሳቸው ያመጡት አይዲያ ላይ ቢሰሩ ይህን ያስተምራል። የስደት እህቶቻችን እንዴት መውጣት እንዳለባቸው። ብዙዎቹ በፍቅር የተጎዱ አሉ። ብዙዎቹ ህይወታቸው ባልሆነ መንገድ በወንድ የተጎዱ አሉ። ወንዶችን በሴት የተጎዱ አሉ። በዚህ ዙሪያ ቢሰሩበት በጣም ብዙ የሚያሰራቸውን ሰው የሚማርበት ነገር አለ። እነሱ ደግሞ ብዙ አረብ ሀገር ስላሉ እህቶቻቸው ብዙ 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 የሚማሩበት ነገር አለ። እግዚአብሔር አምላክ ይሄ ነገር ያስተካክልላቸው፣ መጨረሻቸው ያሳምርላቸው እና ብዙ ነገሮች አሉ፣ ያልታዩ ነገሮች አሉ። የነሱ ነገር ቢነበብ መጽሔት ቢወጣ የሚያልቅ አይደለም። ብዙ በሰው ተገፍተዋል። ብዙ እስኪ አስቡት ሀይሚ ከሌላ ወንድ ጓደኞቻቸው ጋር ደውለው ከአንተ ጋር ትሆን፣ በቃ ከአንተ ትጣመር። እስኪ እንደዚህ አባባል የወረደች ሴት ናት እንጂ የረከሱ ሴቶች ያው ራሳቸው ባገኙበት ቦታ የሚወጥቁ ሴቶች ናቸው ይህን የሚያደርጉት። ራሳቸው የረከሱ ራሳቸው ካገኙት ሰው የሚወጥቁ እስኪ ባለ ትዳር ቤት አፍርሰው ከአንተ ጋር ትሁን፣ ከአንተ ትጣመር። ነውር ነው እኮ በጣም ትልቅ ነውር፣ ትልቅ የወረደ ነገር ነው እንደዚህ ማለት። ባለትዳር አፍርሶ የባለትዳር ቤት የእሷ ምን እንደሚለዋት ያው አልተናገረችም እንጂ እሷ ነች የምታውቀው። አሁንም ደግሞ ይወጣል። እሷንም ደግሞ አደብቀውም ታወጣዋለች። በሀይሚ ዝም አትልም፣ ታወጣዋለች። እሱና እሷ መለያየት ለሚፈልጉ እንደዚህ በየጊዜው እያወጡ ሲያዋርዷችሁ ታፍራላችሁ። እናንተ ራሱ ያ የነገራችሁት ሰው ታፍራላችሁ። ተው ይቀርባችሁ። አንድ ሰው በምን አድርጌ ላስታርቀው፣ በምን አድርጌ በየትኛው መንገድ ላስታርቀው፣ ይሄ ሰው በየትኛው መንገድ አድርጌ ወደ ቦታው ልመለስ ይባላል እንጂ አይባልም። እውነቴ ነው የምላችሁ አይባልም። ተለያይ፣ እሷ ከሌላ ወንድ ትስራ፣ ሀይሚ ከሌላ ወስዳችሁ ከሌላ ታጣምራላችሁ፣ እሱ ከሌላ ካሮጊቶቹ ታጣምራላችሁ፣ ሀይሚ ከሌላ ታጣምራላችሁ። ሀይሚን ወደዳችሁ፣ ከወደዳችኋት ቤትሽ ጥሩ ምክር ስጧት። ጥሩ ነገር ተግባር ያለው ነገር ስጧት። መልካም ነገር ስጧት። የምትሳሳተው ነገር ካለ ፓርት ካለ ይሄ ትሳሳቻለሽ፣ ሀይሚ አስተካኪ እህታችን፣ እኛንም በስደት እንደዚህ እንጨንቃለን ብላችሁ ጥሩ ነገር ማምጣት። ብሩኬና ሀይሚ መቼም ቢሆን መቼ የሚለያዩ አይደሉም። ደግሞም አይለያዩ፣ ደግሞም መቼም ቢሆን መቼም አይለያዩ፣ የሚለያዩም አይደሉም። እንዲህ ክፉ ነገር አታስቡ። የሰው ልጅ ክፋት ምንም ነገር አገር አፈረሰ እንጂ አገር ለማፍረስ እንጂ ምንም የስንቱ ቤት ፈርሷል፣ የስንቱ ትዳር ተበትነዋል። በእንደዚህ አይነት በወረዱ ተርካሻዎች አሁን እንደዚህ ተው፣ ይቅርባችሁ። እንደዚህ አታደርጉ። አንዳንድ ፍሬ ናቸው ልጆቹ። እውነቴ ነው የምላችሁ። ሰርታችሁ ተለወጡ፣ ሰርታችሁ ተቀየሩ። ነገ ሌላ እድገት አምጡ። ከአሁን በኋላ ከሴት ብራንክ ይቅርባችሁ፣ አንተን ከሴት ጋር ይቅርብህ ተብሎ ይመከራል እንጂ አንቺ ከሌላ ሴት ነኝ፣ ከሌላ ወንድ ጋራ ነኝ፣ አንተ ከሌላ ሴት ጋራ ና ብላችሁ እናንተ ቅድ የምታወጡ ምንድን ናቸው? ምን ቤት ናቸው? ተው ተው እንጂ እህቶቼ፣ ተው እንጂ። መልካም ነገር አስቡ፣ ጥሩ ነገር አስቡ፣ በጎ ነገር አስቡ። እውነቴ ነው የምላችሁ፣ መልካም ነገር አስቡ። በሰላም የወጣችሁበት ሀገር በሰላም እንድትመለሱ መልካም ነገር አስቡ እንጂ በጣም የወረደ አስተሳሰብ የሰው ልጅ አይታሰብም። እንደዚህ ነገር አይወራም። ነውር ነው፣ የነውር ነውር። የወረደ ነገር ማሰብ መጥፎ ነው። እኔ እንጃ እኔ በምን አይነት አይምሯችሁ እንደምትስሉት፣ በምን አይነት አይምሯችሁ እንደምታስቡት እኔ ሊገባኝ አይችልም። መቤቴ ሊገባኝ አይችልም። ጥሩ አይደለም። እንዴት ተደርጎ ባለትዳር ተለያይ ይባላል? የእናንተ ቤት ቢሆንስ? የእናንተ ህይወት ቢሆንስ? ቤታችሁ ቢሆንስ? የእናንተ ኑሮ ቢሆንስ? አይደረግም እኮ ይሄ ነውር ነው። እውነቴ ነው የምላችሁ ነውር ነው፣ በጣም ነውር ነው። ነውር የሆነ ነገር አታደርጉ እህቶች። እኔስ በሉ እኔ ብሆን ትዳሬ ቢፈርስ ደስ ይለኛል ወይ? ፍቅረኛዬን ባጣው ደስ ይለኛል ወይ? ከስደት ስመጣ እኔስ ህይወቴን ቢበተን ደስ ይለኛል ወይ የሚባል ነገር በህይወታቸው ይኖር። መጥፎ ነገር አታደርጉ፣ ጥሩ ነገር አድርጉ፣ መልካም ነገር አስቡ። የሰው ልጅ ሲበተን ጓዳው ሲፈርስ ደስ አይበላችሁ፣ ደስ አይበላችሁ። መልካም ነገር ለማሰብ ሞክሩ። ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ።
ሰላም 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 ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው ወይ? ሰላማችሁ ይብዛልኝ። እኔ ጋር ሁሉን ሰላም ሁሉም መልካም